ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን በዓለም ላይ ታዋቂ የሆኑ ሴት ሱፐር ሞዴሎችንና የፋሽን ባለሙያዎችን እንዲሁም እነዚህን ታዋቂ የፋሽን ባለሙያዎችን ለዓለም ዝነኛ ድርጅቶች የሚያበረክቱ 3 የአፍሪካ ሀገራትን የሚዳስስ መሰናዶን ባጭሩ ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። የዓለምን የፋሽን ኢንዱስትሪ የተቆጣጠሩት አፍሪካውያን ሴት ሞዴሎች። በርካታ አፍሪካውያን ሴት ሞዴሎች በዓለም አቀፍ የዲዛይንና ፋሽን ኢንዱስትሪ ላይ ታላቅ ተጽዕኖን በመፍጠር ላይ ይገኛሉ። እጅግ ዝናን አግኝተው ታዋቂ ከሆኑት ሴት ሱፐር ሞዴሎች መካከል ናይጄሪያዊቷ ማይዋ ኒኮላስ ትጠቀሳለች። ይቺ ታዋቂ ሞዴል የዓለማችን ግዙፍ የሆነውን ድርጅት የዶልቼና ጋባና ምርቶችን በማስተዋወቅ ከፍተኛ ዝናና ሀብትን ማፍራት ችላለች። ሌላኛዋ ዝነኛ ሞዴል ደግሞ ሱዳናዊቷ አኑክ ያይ ትባላለች። የፋሽንና ሞዴል ባለሙያዋ አኑክ እንደ አውሮፓውያን አቆጣጠር በ1997 ፕራዳ ሾው የተሰኘ ግዙፍ ተቋምን በመመስረት የመጀመሪያዋ ጥቁር አፍሪካዊት ሞዴል ለመሆን በቅታለች። ደቡብ አፍሪካዊቷ ሞዴል ካንዲስ ተወዳጁን ምርት የቪክቶሪያ ሴክሬት ምርቶችን እንዲሁም ሌላኛዋ ሱዳናዊት ሞዴል እንዱት አከች ደግሞ በታዋቂው ብራንድ የብሪቲሽ ቮግ ምርቶች ላይ ምስሏን በማስታወቂያ ላይ በማኖር ታላቅ ዝናን መጎናጸፍ ችላለች። እነዚህ ከላይ የቀረቡት ዝነኛ አፍሪካውያን ሱፐር ሞዴሎች በፎርብስ መጽሔቶች ላይ ምስሎቻቸው ታትመዋል። ሞዴሊስት የምታፈራው ሀገር ሱዳን በዓለም አቀፍ የፋሽን መድረክ ተመራጭ የሆኑ ሞዴሎችን የምታፈራ አፍሪካዊት ሀገር መሆን ችላለች። በዓለም አቀፍ የፋሽን ኢንዱስትሪ ከገነኑና ተመራጭ ከሆኑ አገራት መካከል ደቡብ ሱዳን አንዷ ናት። ወዛሙ ጥቁር የቆዳ ቀለማቸውና ጠንበለል ቁመታቸው ደቡብ ሱዳናውያንን ሞዴሎችን ተመራጭ አድርጓቸዋል። ምንም እንኳን አገሪቷ በእርስ በርስ ጦርነት ውስጥ ሆና ስሟ በክፉ ቢነሳም በፋሽኑ ዘርፍ ደግሞ መድረኩን በሚያደምቁ ሞዴል ሴት ልጆቿ እየተነሳች ትገኛለች። ከነዚህ በፋሽኑ ዓለም ከሚንጸባረቁ የደቡብ ሱዳን ፋሽን ሞዴሎች መካከል አሮፕ አኮል አንዷ ናት። የፋሽን ከተሞች የሚባሉት የለንደንና የፓሪስ መድረኮችን ከሚያደምቁት ሴት ሞዴሎች መካከል ትጠቀሳለች። በጦርነት መሃል የምትናጠውን አገሯን ሱዳንን ትታ በልጅነቷ የተሰደደችው ጎይ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟ እውን ሆነ። የመጀመሪያ ስራዋንም ለታዋቂው የጣሊያን ፋሽን ኩባንያ ሮቤርቶ ካቫሊ የፋሽን ትርኢት አሳየች። ጎይ ጉዞዋ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ወደ ዓለም አቀፍ መድረክ መምጣት ፈታኝ ነው። ታይምስ የተሰኘው የዩናይትድ ኪንግደም ጋዜጣ ባደረገው የምርመራ ዘገባ በኬንያ በሚገኝ ካምፕ ውስጥ የሚኖሩ 2 ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተነግሯቸው በርካቶች ደግሞ የሞዴሊንግ ስራዎቻቸውን ከጨረሱ በኋላ ለኤጀንሲዎቻቸው በሺዎች የሚቆጠር ዩሮ ዕዳ እንዳለባቸው ተነግሯቸዋል። እነዚህ ኤጀንሲዎች ሞዴሎቻቸውን የሚመለመሉበት ወቅት የሚያስፈርሟቸው ውሎች ከአገራቸው ያመጡባቸውን በረራዎች እንዲሁም ቪዛዎችን መክፈል እንዳለባቸው ያሰፍራል። አኮል ተመሳሳይ ጉዳይ እንዳጋጠማት ትናገራለች። በአውሮፓውያኑ 2019 ሊመለመላት የነበረው ኤጀንሲ በርካታ ክፍያዎችን እንድትከፍል ጠይቋት ነበር። ከዚያም ከ3 ዓመታት በኋላ በኡጋንዳ እየኖረች የነበረችው አኮል ሌላ ስመጥር ኤጀንሲ ጠራት። ወጣት ደቡብ ሱዳናውያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያግዘው ዴንግ በበኩሉ አንዳንድ ሞዴሎች ክፍያቸውን በገንዘብ ሳይሆን በልብሶች እንደሚከፈላቸው ቅሬታቸውን መናገራቸው ይገልጻል። ሌሎች ደግሞ ቤተሰቦቻቸው የሞዴሎቹን የሙያ ምርጫ ጥያቄ ውስጥ ስለሚከቱት ሌላ ፈተና ይገጥማቸዋል። ነዋሪነቷን በለንደን ያደረገችው አኮል ስለ ቤተሰቦቿ ስትናገር ሙያውን አልደገፉትም፣ አሁንም አይደግፉትም ትላለች። ዴንግ በበኩሏ በከተሞች ውስጥ የሚኖሩ ነገሮችን ቢረዱም አንዳንዶች ደግሞ ሞዴሊንግን ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆቹ ሴት ልጆቻቸው በሰዎች ፊት ለምን እንደሚራመዱ ግራ ያጋባቸዋል ይላል። በአንድ ወቅትም አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሂደው እንደከለከሏት ይናገራል። ዴንግ ይችን ሞዴል እያገዛት የነበረ ሲሆን በኋላም ቆይተው ቤተሰቦቿ እንደተቀበሏት ያስረዳል። በአሁኑ ወቅት ይቺ ሞዴል እነዚህን ቤተሰቦቿን እንደምታስተዳድርና እህት እና ወንድሞቿን እንደምታስተምር ገልጿል። ምንም እንኳን ዓለም አቀፍ የፋሽን መድረክ ተለዋዋጭ ቢሆንም የደቡብ ሱዳናውያን ሞዴሎች ተወዳጅነት መቼም እንደማይደበዝዝ ነው ሞዴሎቹ የሚናገሩት። የዛሬውን ዝግጅት አበቃን። በየዕለቱ የሚቀርቡ መሰናዶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።